ክርስቲያን ሴት ከሆንሽ እግዚአብሔር እንድታገቢ የሚፈልገውን ሰው የምትለይበት አንዱ መንገድ ይሄ ነው፣ ለአንቺ በመግለጽ ነው። ታዲያ እንዴት ያደርገዋል? እግዚአብሔር ይህ ሰው ራሱን እንደ የወደፊት ባልሽ አድርጎ እንዲገልጽ የሚያደርጋቸው 3 የተለመዱ መንገዶች እነዚህ ናቸው። አንደኛው የወደፊት ባልሽ የምትፈልጊውንና ያልጠበቅሽውን በመሆን ራሱን ለአንቺ ይገልጻል። ከእግዚአብሔር የመጡ ግንኙነቶች የፍላጎትና የኃላፊነት፣ የፍቅርና የትዕግስት፣ የመስጠትና የመቀበል ውብ ጥምረት ናቸው። እግዚአብሔር ያዘጋጀልሽን ወንድ ስታገኚ ነገሩ እንደ ሕይወት እውነታ ይሆናል እንጂ እንደ ህልም ወይም ፋንታሲ አይሆንም። ፋንታሲዎች የሰኞ ጠዋት የመንገድ ትራፊክ፣ የሳምንቱ የምግብ ግዢ ወይም የጉንፋን መያዝን አያካትትም። እውነተኛ ሕይወት ግን በጣም የተሻለ ነው፣ ምክንያቱም ችግሮችን ከበረከቶች ጋር ያጣምራል። ይህም በረከቱን ከምንም ፈተና ውጪ የሚሰጥ መልካም ነገር ይልቅ በእጅግ የበለጠ ያበረክተዋል። በሌላ አነጋገር እግዚአብሔር ወደ ጋብቻ ከጠራሽ ወይም ከጠራ በእውነት የምትፈልጉትን ይሰጣችኋል። ይህም ወንድ የምትወዱት ባህሪያት ይኖሩበታል፣ እንዲሁም ድካሞቻችሁን የሚፈትኑና በእውነቱ በግንኙነት ውስጥ በመጨረሻ ምን እንደምንፈልግ እኛ እንኳን አናውቅም። እግዚአብሔር በእውነት ላንቺ ያዘጋጀውን ወንድ ሲያሳይሽ እንደዚህም ይሆናል። መዝሙረ ዳዊት ምዕራፍ 139 ከቁጥር 5 እስከ 6 እንዲህ ይላል። አቤቱ አንተ የቀድሞውንና የኋላውን አወክ፣ አንተ ፈጠርከኝ፣ እጅህንም በላይ አደረክ። ዕውቀትህ ከእኔ ይልቅ ተደነቀች፣ በረታች፣ ወደ እርሷም ለመድረስ አልችልም። ሁለተኛው ምልክት የወደፊት ባልሽ የባል ስራን ሊፈጽም እንደሚችል በማሳየት ራሱን ይገልጻል። የባል ማዕረግ ከመቀበሉ በፊትም እንኳን ሰዎች ስለ ማዕረጎች በሁለት የተለያዩ መንገዶች ያስባሉ። የመጀመሪያው አይነት ሰው ማዕረግን ስራውን ለመጀመር እንደ ትዕዛዝ ወይም ፈቃድ ያያል። ስለዚህ ማዕረጉን እስኪያገኝ ድረስ ስራውን አይሰራም። ለምሳሌ በቤተ ክርስቲያን አንድ ሰው እስከሚጠራ ድረስ በአገልግሎት አይሳተፍም። ከዚያም ማዕረጉን ሲሰጡት የሥራ መገለጫውን ሲነግሩትና ምን እንደሚጠበቅበት ሲያሳዩት ከዚያ በኋላ በአገልግሎቱ አካል እንዲሆን ይጠራል። ከዚያም ማዕረጉን ይሰጡታል፣ የሥራ መግለጫውን ይነግሩታል። ከዚያም ማዕረጉ የሚያመለክተውን ሥራ መስራት ይጀምራል። ነገር ግን ሁለተኛው አይነት ሰው ማዕረጎች ሰውን ሥራ ለመስራት ኃይል እንደማይሰጡ ይረዳል። ይልቁንም አብዛኛውን ጊዜ ማዕረጎች አስቀድሞ ያንን ሥራ እየሰሩ ያሉ ሰዎችን ለመለየት ይጠቅማሉ። ለምሳሌ በቤተ ክርስቲያን ጉባኤ ውስጥ አንድ ወንድ ሰው ሰዎችን ሲወድ፣ መጽሐፍ ቅዱስን ሲያስተምር፣ ሲመራቸውና ጥሩ መሪ ሲሆን ብዙ ጊዜ ያ ቤተ ክርስቲያን ከዚያ በኋላ ለሱ ፓስተር የሚል ማዕረግ ይሰጠዋል። ምክንያቱም እሱ እንኳን ርዕሱን ከመቀበሉ በፊት የፓስተር ስራን እየሰራ ነበረ። እነዚያ ወንዶች ግን ማዕረጉ ካልተሰጣቸው እነዚያን ነገሮች የማይሰሩ ከሆነ በእውነቱ ለዚያ ማዕረግ እንደማይገባቸው ያሳያሉ። በተመሳሳይ ሁኔታ የወደፊት ባልሽ የባል ማዕረግ ከሚያመለክተው ጋር የሚያያዙ ባህሪያትንና ተግባራትን በማሳየት ራሱን ይገልጣል። እሱ በትጋት እየሰራ በስራው እየበረታ እንዴት መምራት እንደሚችልና ሴትን እንዴት መውደድ እንደሚገባ እየተማረ ከሆነ እነዚህ ጥሩ ምልክቶች ናቸው። እነዚህም የባልነት ማዕረግ ለመቀበል እየተዘጋጀ መሆኑን የሚያሳዩ ምልክቶች ናቸው። ይሁን እንጂ ብስለት ለማየት እየጠበቀ ከሆነና ብዙ ጊዜ እንዳለው ስለሚሰማው በሲንግልነቱ እየተጫወተ ከሆነ ይህ ሰው ባል ለመሆን ዝግጁ እንዳልሆነ እያሳየ ነው። አስፈላጊ የሆኑትን ተግባራት ለመወጣት ዝግጁ አይደለም። እሱ የባልነትን ማዕረግን የሚጠብቅ አይነት ሰው ነው። ከዚያም በአእምሮ ውስጥ እንደ ባል መሆን ይጀምራል፣ ግን በእውነቱ እንደዚህ አይሰራም። ሩት ቦዔዝን በሩት መጽሐፍ ምዕራፍ 3 ላይ እንዲከታተላት ብትጋብዘውም በምዕራፍ 2 ላይ በቦዔዝ ውስጥ ያለውን አምላካዊ ባህሪና ችሎታ ለመጀመሪያ ጊዜ አየች። ቁሳዊ ፍላጎቶቿንና ስሜታዊ ፍላጎቶቿን ያሟላላት ነበር። የሚያስፈልጋትንና የምትፈልገውን ሊሰጣትም ችሏል። ስለዚህ ሩት ማዕረግ ለመስጠት ያላትን ፍላጎት ከመግለጿ በፊት
የባልነት ተግባርን ማከናወን እንደሚችል አሳይቷል። እናም ሶስተኛው ምልክት የወደፊት ባልሽ አንቺን በመከታተል በመፈለግና አንቺ እሱን እንዲከታተልሽ በምትጋብዡ ጊዜ በአዎንታዊ መልኩ በመመለስ ራሱን ይገልጻል። መደበኛ መገናኘት ዴቲንግ በመጽሐፍ ቅዱስ ውስጥ በቀጥታ አልተጠቀሰም። ነገር ግን የመጽሐፍ ቅዱስ መርሆችን በመተግበር በመጽሐፍ ቅዱሳዊ መንገድ መገናኘት ትችያለሽ። ማለትም ጤናማ ግንኙነት ከሁለቱም ሰዎች ጥረት እንደሚፈለግ ነው። ወንዱ መምራትና መከታተል አለበት። ሴቲቷም መመለስና በግንኙነቱ ውስጥ መሳተፍ አለባት። አንድ ሰው ብቻ ካንቀሳቀሰ አይሰራም። ወንዱ ካልተከታተለ ወይም ካልመለሰ ይሄ እሱ ትክክለኛው የወደፊት ባል እንደማይሆን ሊያሳይ ይችላል። ነገር ግን እሱ እየተከታተለሽ ከሆነና ለእሱ ትክክለኛ ምላሽ ስትሰጪ ወይም እንዲቀጥል ስትጋብዡ በጥሩ መንገድ የሚመልስ ከሆነ ይሄ እሱ በእውነት ላንቺ ትክክለኛው ወንድ መሆኑን እየገለጸ እንደሆነ ታላቅ ምልክት ነው። እግዚአብሔር ልታገቢ የሚፈልገውን ወንድ ሲመራሽ እሱ ይከታተልሻል እና ለግብዣሽም በጥሩ መንገድ ይመልሳል። እናም በመጨረሻ ይህንን ቪዲዮ እስከመጨረሻው ስለተከታተላችሁት እናመሰግናለን። ላይክ እና ሰብስክራይብ እንዳይረሳ።